የአእላፋት ዝማሬ ትልቅ ችግር ገጥሞታል። በዲያቆን ሄኖክ ኃይሌም ላይ የተነሱ ነገሮች አሉ። ዲያቆን ሄኖክ ኃይሌ በጉዳዩ የሰጠው ምላሽ እጅግ በጣም መነጋገሪያ ሆኗል። ልጅቱ ያደረገችው ነገር ሁሉንም አስቆጥቷል። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምናላችሁ ውድ ቤተሰቦች፣ ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምናላችሁ ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። ይህንን ቪዲዮ ላይክ አድርጋችሁ ለምትጀምሩ እጅግ በጣም እናመሰግናለን። እንደ ሁሌው ይህን ቪዲዮ 5000 ላይክ እንዲገባ በደንብ ላይክ አድርጉት። ባለፈው ቪዲዮአችን ጥያቄ ጠይቀን ነበር። ጥያቄውም ከበኩረ ዘማሪያን ኪነ ጥበብ ከዘመሯቸው መዝሙሮች መካከል 5ቱን ጥቀሱ ነበር። በጣም ብዙ ሰው ጥያቄውን ተሳትፏል። ግን እጣ የወጣለት አካውንት ይህ ነው። ባለዚህ አካውንት የ500 ብር ካርድ ስላሸነፍ ከታች በምትመለከተው የቴሌግራምና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማትን መውሰድ ትችላለህ። ዛሬም በቪዲዮአችን ሽልማት ያለው ጥያቄ አለን። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ወደ መጀመሪያው ርዕሰ ጉዳያችን ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ ከሆነ ርዕሰ ጉዳይ መካከል የአእላፋት ዝማሬ ጉዳይ አንዱ ነው። የአእላፋት ዝማሬ መደረግ የለበትም። አሁን ኦርቶዶክሳውያን እየሞቱ እየተገደሉ ይገኛሉ። የአእላፋት ዝማሬ ከተደረገ ደግሞ ሁሉም ሰው ጥቁር ለብሶ ሊወጣ ይገባል የሚል ሐሳብን ያዙና የአእላፋት ዝማሬ እንደ ሁሌው ነጭ ለብሰን ነው ልናከብረው የሚገባ የሚል ሐሳብ የያዙ ሰዎች ይህንን ሰሞን በጣም ሶሻል ሚዲያ ላይ ክርክርን ይዘዋልና ይህንን አስመልክቶ የተላለፉ መልእክቶች አሉ። እስቲ ቪዲዮን በዚህ እንጀምረው። የአእላፋት ዝማሬ ለመጀመሪያ ጊዜ በመስቀል አደባባይ ይቀርባል ተብሎ ይጠበቃል። ሁለቱን ዝግጅቶች በቦሌ መድኃኔዓለም የሚያከናውነው አእላፋት ዝማሬ በመንገድ ጥገና ምክንያት እንግዲህ በቦሌ መድኃኔዓለም ዘንድሮ ማስተናገድ እንደማይችል ነው እየተገለጸ ያለው። በዚህም ምክንያት በመስቀል አደባባይ ሊቀርብበት የሚችል ትልቅ እድል እንዳለ ነው የተገለጸው። ከዚህ በፊት ከነበሩትም የአእላፋት ዝማሬ ዝግጅቶች እጅግ በላቀ መልኩ ብዙ ተሳታፊዎች ይገኛሉ ተብሎ ነው የሚጠበቀው። እናንተስ የዘንድሮ የአእላፋት ዝማሬ ለመሳተፍ ዝግጁ ናችሁ? ይህንን ጉዳይ እንደተመለከታችሁት ሀሳብና አስተያየቶቻችሁን ኮሜንት ላይ ጻፉልን። ወንድማችን እንደሰማችሁት ነው እንግዲህ የአእላፋት ዝማሬ ጀምረው 2016 ዓመተ ምህረት እንደሆነ ይታወቃል። 2016 ዓመተ ምህረት ላይ በመስቀል አደባባይ ነው የጃንደረባው ትውልድ ሊያደርገው አስቦ ነበር። ግን ደግሞ መንግስት ሳይፈቅድ ቀርቶ ወደ ጃን ሜዳ ሄደ። እንደገና ደግሞ ጃን ሜዳ አልተፈቀደም፣ ወደ ቦሌ መድኃኔዓለም መጣ። ለሁለት ዓመታት ቦሌ መድኃኔዓለም ላይ ተደርጓል። አሁን ላይ እንግዲህ ድሮ 2016 ዓመተ ምህረት ላይ ለምንድነው መስቀል አደባባይ የተከለከለው? አሁንስ ለምንድነው የተፈቀደበት ዋና ምክንያት የሚሉ ሐሳቦች ነው ያከራከሩ በዋናነት የሚገኙት። አሁን 2018 ከገባ ጀምሮ ቀን በቀን ኦርቶዶክሳውያን እየታረዱ ይገኛሉ። በጣም ብዙ ኦርቶዶክሳውያን ሙተዋል። በጣም ብዙ ህፃናትም ያለ እናት ያለ አባትም ቀርተዋል። አካል ጉዳተኞች ህፃናትም እንዳሉ ይታወቃል። ይህንን ማስመልክቶ እኛ ኦርቶዶክሳውያን መሞታችን አሁን ላይ ኦርቶዶክሳውያን በኢትዮጵያ እየኖሩ እንዳልሆነ የሚያሳዩ ነገሮች በዓለም መንግስት ይታወቅልን በማለት በጣም ብዙ ነገሮችን ያደረግነ እንደሆነ ይታወቃል። በአሜሪካም ያሉ በሌሎች ሀገራትም ያሉ ኦርቶዶክሳውያን በየቢሮዎች እየገቡ በኢትዮጵያ ኦርቶዶክሳውያን መኖር አልቻሉም፣ በዚህ መልኩ ነው እየታረዱ የሚገኙት የሚልን ነገርን እያነሱ ይገኛሉ። በዛም ደግሞ በጣም ብዙ ምላሾችን መጥተዋል። የአእላፋት ዝማሬ አሁን ላይ ከቦሌ መድኃኔዓለም ወጥቶ ወደ መስቀል አደባባይ በዋናነት የመጣበት ምክንያት በቃ በዓለም መንግስት እኛ ኦርቶዶክሳውያን እየሞትነ ነው እየተገደልነ ነው ብለን በጣም እየጮህነ ስለነበር አሁን ላይ በዛም ቦታ ላይ እኛ ነጭ ለብሰን ስንመጣ ግን እኛ የሞትን ሳይሆን በቃ ተመችቶን የኖርን የሚመስላቸው የሚል ሐሳብን የሚያነሱ ወንድሞቻችን አሉ። እኛ ኦርቶዶክሳውያን በቃ የልደት በዓል ነው፣ የልደት በዓል ደግሞ በደስ ብሎን ነጭ ለብሰን በደስታ ልናከብረው ይገባል የሚሉ ሐሳቦች ተነስተዋልና እስኪ ይህንን ሐሳብ ከሚቃወሙ ሰዎች መካከል እስኪ አንድ ቪዲዮ ላሳያችሁ። ሞታችንን አላወቀውም ይሆን አልተረዳውም ይሆን? ኦርቶዶክሳውያን ባለማተቦች በአራቱ መቅደጫ ሲገደሉ አላየም ይሆን? ካህናት አባቶቻችን ሊቀድሱ ሲገቡ ቀድሶ ሲወጡ በድንጋይ እየተጨፈጨፉ ጥይት እንደውሃ እየተርከፈከፈባቸው ሲገደል አላየም አልሰማም ይሆን? አርሲ ላይ የሚገደሉት የሚጨፈጨፉት ኦርቶዶክሳውያን ባለማተቦችን አላወቀም ይሆን? መገደላቸውን አልሰማም ይሆን? በአእላፋት ዝማሬ ስም አጀንዳችንን ለማስቀየር ይኸው እየተማሟቱና እየተጣጣሩ ይገኛሉ። ኦርቶዶክሳውያን ባለማተቦች በአራቱ መቅደጫ ሲገደሉ እያዩ እንዳላዩ፣ ሲጨፈጨፉ ሲታረዱ ሲገደሉ እያዩ እንዳላዩ እየሆኑ ይገኙብናል። እነማ መምህራን አባቶቻችን በሙሉ ሲገደሉ ኦርቶዶክሳውያን ባለማተቦች በሃይማኖታቸው ምክንያት ከቀያቸው ሲሰደዱ እያዩ እንዳላዩ እየሆኑብን ይገኛሉ። ዛሬም ቢሆን አጀንዳችን አርሲ ነች። አጀንዳችንን በምንም ታምር አንቀይርም። ወንድማችን እንደሰማችሁት ነው እንግዲህ ንግግሩ ትልቅ ክፋትም የለበትም፣ ከቅንነት ነው። ለምን ኦርቶዶክሳውያን ይገደላሉ እያልን እየጮህን እንገኛለን። አሁን ላይ የአርሲ ጉዳይ ነው ጉዳያችን ሊሆን የሚገባው እንጂ እንደገና የአእላፋት ዝማሬ ደግሞ ሲደረግ ሁሉም ሰው አጀንዳው የሚሆነው የአእላፋት ዝማሬ ነው እና ሁላችንም አጀንዳውን ወደ አርሲ ልናደርገው ይገባል የሚል ሐሳብ ነው እየተናገረ የሚገኘው ወንድማችን። አሁንም ቢሆን ከቅንነት ወይም ደግሞ ኦርቶዶክሳውያን በመሞታቸው ሁላችንም ይጸጽተናል። ሁላችንም ኦርቶዶክሳውያን ለምን ሞቱ ብለንም ጥያቄ
ጥያቄያችንን እናቀርባለን። ግን ደግሞ ይህንን የአእላፋት ዝማሬ እኛ ኦርቶዶክሳውያን ባለማድረጋችን የሚቀርሞት አለ ወይ ብለን ደግሞ ራሳችን ልንጠይቀው ይገባል። ዛሬ እንግዲህ ትናንትና አንድ ኦርቶዶክሳዊ ሞቷል በዛው በአርሲ። ከዛ በፊትም ካህናት ሞተዋል። ግን ደግሞ ሲሞቱ የአእላፋት ዝማሬ አልተደረገም። በቃ ሞቱ ተባለ። እኛም በቃ ስለቻችን በቃ ስለነዛም ሰዎችም እያወራን አይደለምና አሁን ላይ የአእላፋት ዝማሬ ቢቀር የኦርቶዶክሳውያን ሞት ይቀራል ወይ? አሁንም ቢሆን የነዚህን ኦርቶዶክሳውያን ሞት እኛ አጀንዳ እናደርገዋለን ወይ የሚለው ነገር በጥያቄ ምልክት የሚገባ ጉዳይ ነው ብዬ ነው። ሲንቀጥል ቪዲዮአችን የአእላፋት ዝማሬ መቆም አለበት ወይም ደግሞ አለባበሱን መቀየር አለበት። በቃ የእኛ የአርሲ ኦርቶዶክሳውያን አጀንዳ ተቀየረ። በቃ ሁሉም ነጭ ለብሶ ደስተኛ ሆኖ ሊዘምር በአእላፋት ዝማሬ የተዘጋጀ ነው። ያሳዝናል በጣም። የአርሲ ኦርቶዶክሳውያን መከራና ስቃይ ሰቆቃ ዛሬም አልቆመም። በጣም ነው የሚገርመው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በዓለም አደባባይ እንድትታይ ካደረጉ ከቅርብ ጊዜ ስራዎች ከተሰሩ ስራዎች መካከል ጃንደረባው ትውልድ የሚያዘጋጀው በእነ ዲያቆን ሄኖክ ኃይሌ የሚመራው አእላፋት ዝማሬ አንዱ ነው። ታዲያ ዘንድሮስ እንደዛ ዓለም ጉድ በሚያሰኝ በሚገርም የደስታ የዝማሬ ጊዜ ነው የሚያልፈው። እንደዛ ነው። እንደሚታወቀው የአርሲ የእኛን ጉዳይ በከፍተኛ የሚዲያ ዘመቻ ለተወሰነ ጊዜ ቢሆንም አብዛኞቹ የረሱት የዘነጉት ቢሆንም እስከዛ ድረስ ጊዜ እስከ ውጪ ድረስ በቀደም እንደውም የውጪ ሹፋን የውጪ ሀገር ሹፋን በቀደም ያወጣውን መግለጫ አይታችኋልና ኢትዮጵያ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መከራና ስቃይ እያሳለፈች ነው፣ በተለይ አርሲ ኦርቶዶክሳውያን እንደ ጤዛ እየረገፉ ነው የሚለውን ሪፖርት ተቀርቦ የውጭው ዓለም እየተቀበለውና ትኩረት እያገኘ ባለበት በዚህ ሰዓት ደግሞ የአእላፋት ዝማሬን በሚገርም ድባብ ለማዘጋጀት እንደውም ከዚህ በፊት ከተደረጉት ድባብ በበለጠ ለማዘጋጀት ሽርጉድ እየተባለ እንደሆነ አዲስ አበባ ዙሪያ ላይ የተሰቀሉ ባነሮችን ለማየት ብቻለሁ እኔ በግሌ ማለት በአጋጣሚ አይጋጭም። እዛ ጋር በታላቁ ዓለም አቀፍ ዘመቻዎች ተደርገው ሚዲያ ሁሉ የኢትዮጵያ ኦርቶዶክሱን የውጭ ሚዲያዎች እስኪዘግቡ ድረስ እየተደረሰ ባለበት በዚህ ሰዓት ነጭ ተለብሶ ልክ በፊት እንደተደረገው ዝማሬውን የአእላፋት ዝማሬ ለማዘጋጀት ማሰብ አይጋጭም። በዛ ላይ ደግሞ ለምን በቦሌ መድኃኔዓለም ለምን ታደርጋላችሁ? ለምን በመስቀል አደባባይ አታደርጉም እስኪባል ድረስ በፊት የተከለከልነው መስቀል አደባባይ አሁን ደግሞ ለምን ለፖለቲካ ትርፍ ማለት ነው ለፖለቲካ ትርፍ ገዳዮቻችን በሚያዘጋጁት መርሃ ግብር ላይ በዚህ በመስቀል አደባባይ ለምን አታዘጋጅም ተብሎ ከፍተኛ እንቅስቃሴ የተደረገ ነው። ታዲያ የሰማይና የምድር ባለቤት ልዑል እግዚአብሔርን አያሳዝንም? ከቻላችሁ ጥቁር ለብሳችሁ ዝማሬው አይቅር፣ የአእላፋት ዝማሬ አይቅር፣ እንዲቀርም አልፈልግም። ነገር ግን ነጭ እዛ ላይ የምትገኝ ኦርቶዶክሳውያን ነጭ ለብሰ ሳይሆን ጥቁር ለብሰ አይ ነው እንደማይፈቀድላችሁ ጥቁር መልበስ እንደሚያሳዘር ይታወቃል። ግን ሁሉም ከታች ጥቁሩን ለብሶ ከላይ ነጩን ለብሶ ልክ እዛ ቤተክርስቲያን ሲሄድ ነጩን ገፉ በጥቁሩ ቢታይ የሚከለክለው አካል አለ? ይመለከተዋል። መብታችንስ አይደለም? እንደዛ ብታደርጉት ጥሩ ነው። ወንድማችን እንደሰማችሁት ነው እንግዲህ በአእላፋት ዝማሬ ጉዳይ በጣም ብዙ ነገሮች እየተነሱ እየሰማናቸው እንገኛለን። የሚደግፉትንም የማይደግፉ ሰዎችንም የሚያነሱት ሀሳብ ግን ከክፋት እንዳልሆነ ልናውቀው ይገባል። ሁላችንም ኦርቶዶክሳውያን ደገፍነውም አልደገፍነውም ተከራከርንም አንድ የእግዚአብሔር መንግስት ነው የምንወርስበትና ሀሳቡ የትኛው መልካም ነው ከሚለው ላይ ብናተኩር መልካም ነው እንጂ እንትና ይሄንን ተናገረ እንትና ይሄንን ደገፈ ብለን በዚህ ሀሳብ እንደው ሰው የምንጠላበት እንዳይሆን በዚህ መልእክቴን አስተላልፋለሁ። በዚህ በአእላፋት ዝማሬ ጉዳይ ላይ
ላይ ወንድሞቻችን ከሚያነሷቸው ሐሳቦች መካከል መደረግ የለባቸውም ወይም ደግሞ ጥቁር ለብሰን መውጣት አለብን ብለው የሚያነሷቸው ምክንያት እኚህ ናቸው። ሁላችንም ኦርቶዶክሳውያን እየሞትነ ነው፣ እየተገደልነ ነው። ግን ደግሞ መሞታችንን አጀንዳ እያደረግን አይደለም። ለ3 ለ4 ቀን አጀንዳ እናደርጋለን። ከዛ በኋላ ደግሞ ሌላ አጀንዳ መጥቶ ይወስደናል። አሁንም ቢሆን የአርሲውን ጉዳይ አጀንዳ አድርገን ሳለ የአእላፋት ዝማሬ ሲደረግ አጀንዳችን የሚሆነው የአእላፋት ዝማሬ ነው። አብሶ በዓለም አቀፍ ደረጃ ኦርቶዶክሳውያን እንዴት እየሞቱ እንደሆነ እየተገደሉ እንደሆነ ተንጫጭተን አሳውቀናል። አሁን ላይ ደግሞ በመስቀል አደባባይ እንደዚህ ነጭ ለብሰን ወጠን ስንዘምር እየተገደልን ሳይሆን በቃ ተስማምቶን እንደኖርነ ነው የሚታወቀውና ይህ ነገር ሊደረግ አይገባም። ከወጣን ደግሞ በዚህ መልኩ ጥቁር ለብሰን ነው ልንወጣ የሚገባ የሚል ሐሳብን ነው ይዘው የመጡት እንጂ ትልቅ መንፈቅና ይዘው እንዳልመጡ ወይም ደግሞ ይሄ የሃይማኖት ንጸጽም እንዳልሆነ የሐሳብ መጋጨት እንደሆነ ልናውቀው ይገባል። ሶሻል ሚዲያ ላይ ያለው ነገር የአእላፋት ዝማሬን ጥቁር መለበስ አለበት ብለው የያዙ ሰዎችን እንደ ካሃዲ እንደገና ደግሞ የአእላፋት ዝማሬን እናደርጋለን ነጭ እንለብሳለን የሚሉ ሰዎችን ደግሞ እንደዚሁ ኦርቶዶክሳውያን እንደሚያጠፉ አድርገን የምናስብ ሰዎች አለና ሐሳቡ በጠቅላላ ምን መሆን አለበት፣ የአእላፋት ዝማሬ ከተደረገስ ምን ይሻለናል ብሎ መወያየቱ መልካም ይመስለኛል። በእንዲህ አይነት ሐሳቦች ግን የተነሱ ነገሮች አሉ። እንቀጥላለን። ሄኖክ ኃይሌ ጃንደረባው ሚሽን ተቀብሎ ሊመጣ ይህንን ያየ የአሜሪካ ሴናተር፣ ይህንን ያየ የተባበሩት መንግስታት፣ ይህንን ያየ የዓለም መንግስታት በኢትዮጵያ የእምነት ነፃነት የለም፣ በኢትዮጵያ ያሉት ክርስቲያኖች ይጨቆናሉ፣ በኢትዮጵያ ያሉ ኦርቶዶክሳውያን ይገደላሉ ቢባል ማን ነው የሚያምነው? ማንም አያምነው። እውነቱን ልንገር፣ ቦሌ መድኃኔዓለም ይሄ የምታየው መድረኩን አምጣልኝ፣ መድረኩን ሳብልኝ። ይሄ የምታየውን መድረክ አዳነች አቤቤ ናት የከፈለችው። የአዲስ አበባ አስተዳደር ነው የከፈለው። የሰሩት ፕሮቴስታንቶች ናቸው። መድረኩን ያቋቋሙት ፕሮቴስታንቶች ናቸው። ቶፕ ቪው ቀረጻ የሚካሄደው ለዓለም መንግስታት ነው። ክርስቲያኖች በተጨፈጨፉ ማግስት የሚመጣ ነው። እዚህ ላይ በኢትዮጵያ ውስጥ የኢትዮጵያ ሰንደቅ ዓላማ የለም፣ ተመልከቱ። የቤተ ክርስቲያኒቷ ሰንደቅ ዓላማ የለም፣ ተመልከቱ። ምክንያቱም አውደም ስቴጁን የሚሰሩት ሰዎች ኦርቶዶክሳውያን አይደሉም። ሌላ መኒ ላውንደሪንግ አለ። አሁን ሄኖክ ኃይሌ ቀሲስ ሳሙኤልንና ዘመድኩንን ሳልበቀል እንዳልሞት እያለ ነው የሚለው። መምህር ዘመድኩ እንደሰማችሁት ነው እንግዲህ በአእላፋት ዝማሬ ላይ መደረግ የለባቸውም ብለው ካነሱ ሰዎች መካከል ዋነኛው እነ መምህር ዘመድኩን እነ መምህር ፈንታውን ዋቄ ሌሎችንም ጨምሮ እንዲህ አይነት ነገሮች የኛ ሞታችንን የሚያረሳሳ በሌላው ዘንድ የኛ ሞታችን ሳይሆን በዚህ መልኩ ተመችቶን መኖራችን ነው የሚያሳየው የሚል ገጽታን ነው የሚያመጣ እና የአእላፋት ዝማሬ ሊደረግ አይገባም፣ ከተደረገ ደግሞ ጥቁር ለብሰን ነው ልናደርገው የሚገባ የሚል ሐሳብ እያነሱ ይገኛሉ። በቀጣይ ደግሞ አይ የአእላፋት ዝማሬ መቀጠል አለበት የሚሉ ሰዎች ደግሞ ምክንያታቸው ምንድነው? እስኪ አንድ ቪዲዮ ላሳያችሁ። አሁን የአእላፋት ዝማሬ ዓመቱን ጠብቆ መጥቷል። እሱን የሚቃወሙ አውሬም ካሸለበበት ነቅተዋል። ተቃውሞውን የጀመሩት ዛሬ አይደለም። ገና ፕሮግራሙ በተደረገ በመጀመሪያው በማግስቱ ነበረ። በዋዜማው እንኳን መቃወም ቢጀምሩ የመሪ ሰው አድርጋቸው ነበር። ግን በዋዜማው የትም አይደርስም እንደዚህ ብለው ትተውት ነበረ። ደመቀ፣ አማረ፣ ተሳካ። ክርስቲያኑም በየመጠጥ ቤቱ የሚያመሸው የነበረው ወደ ቤቱ ወደ እግዚአብሔር ቤት ተመልሶ የጌታን ልደት ሰበብ ተደርገው የሚዘጋጁ ኮንሰርቶች ቀነሱ። ከዚያ ቀጥሎ እሸቱ መለሰ ላይ የዶንኪ ቲዩብ ላይ አእላፋት እንዲቀጥል እፈልጋለሁ የሚል የገቢ ማሰባሰቢያ ተደረገ። እሱ ተሳካ፣ ደበራቸው። እሱ በተደረገ በማግስቱ ነው መቃወም የጀመሩት። አሁን ያገኙት ተጨማሪ ዱላ የሚመስል ነገር የአርሲ ጭፍጨፋ ባለበት ጊዜ፣ ክርስቲያኖች እየተገደሉ ባለበት ጊዜ እንዴት ይህን እናደርጋለን? እነሱ ደም ላይ መቆም ነው ብለው ነበር። የቤተክርስቲያን አገልግሎት ነው ዝማሬ። በመጀመሪያ ጥምቀትንስ እንዴት ልናደርገው ነው? ጥምቀት የሚቆምልን ክርስቲያኖች እየተገደሉ በቃ በዚህ ዓመት አይከበር ሊባል ነው? ነጭ አይለበስ ሊባል ነው? ይሄ ትክክልና ጤናማ አይደለም። ዓላማውም የእውነት ለክርስቲያኖቹ ለሚገደሉ ተቆርቁሮ አይደለም። አፌን ሞልቼ መናገር እችላለሁ። ነገር ግን ያንን ሰበብ አድርጎ ማስቆም ማቋረጥ የሚፈለግ ነገር አለ። ያም ጉልበት የሚሰጠው ለጠላት ነው። ለሚገለን አካል በርቱ፣ ግደሉን፣ ያጠፋንላችሁ እንኳን ደስ አላችሁ እያል የምናበረታታበት መንገድ ነው የሚሆነው እንጂ ጠላት የሚደበረውና የሚያዝነው አጠፋዋቸው ሲል አለን ስንል ስንጸልይ ስንዘምር ነው። ዝማሬ አገልግሎት ነው፣ ጸሎት ነው፣ በጋራ ህብረት የሚደረግበት ዝግጅት ነው። በህብረት ሆነን እንዘምራለን፣ በህብረት ሆነን እንጸልያለን፣ በህብረት ሆነን ጠላትን እንቃወማለን እንጂ
በአጠፋቸው ወረስኳቸው ቦታዎቻቸውን ወሰድኳቸው ሲል ተሳክቶልሃል፣ ይኸው ፕሮግራሞቻችንን ለአንተ ብለን እያጠፍን ነው ስንል በመሪ ደረጃ እንኳን ትክክል አይደለም። ግን የነዛ ሰዎች ጥያቄም እንደሱ አይደለም። እነሱ በጣም በብዙ ስም ማጥፋት ውስጥ ሴራ በመሸረብ የተንቀሳቀሱበትን ነገር በሙሉ የምናስታውሰው ነው ካረሳናቸው በስተቀር። ለማንኛውም መዝሙር ጥናታችሁን ቀጥሉ። አእላፋት ደማቅ ሆኖ ጥሩ ሆኖ ያልፋሉ። የአእላፋት ዝማሬ በቦሌ መድኃኔዓለም ተዘጋጀ፣ በመስቀል አደባባይ ተዘጋጀ። ማንም ሰው እንዳይሄድ፣ ምክንያቱም እኔ ሰይጣን ነኝ እንዴ። ከ2018 ዓመተ ምህረት በፊት ጌታ ተወለደ ተብሎ የሰማይ መላእክትና እረኞች ያመሰገኑት ጊዜ የተቃጠልኩት ቃጠሎ አይበቃኝም? አሁን የአእላፋት ዝማሬ ብላችሁ ልትሰባሰቡ ከቻላችሁ በየጭፈራ ቤቱ ከአንድ ክለብ ወደ አንድ ክለብ እየሄዳችሁ ስጋችሁን እያስደሰታችሁ ዋዜማውን አሳምሩልኝ እንጂ አላለም ሰይጣን። ለማንኛውም የአእላፋት ዝማሬ በጉጉት እየጠበቅነው ነው። ታኅሳስ 28 አይቀርም። የመዝሙር ጥናቱን በሚገርም ሁኔታ ቀጥሏል። የዛን ሰው ይበለን። እነዚህን ወንድሞች እንደሰማችኋቸው ነው እንግዲህ የአእላፋት ዝማሬ መደረግ አለበት ብለው ያነሷቸው ሀሳቦች። እንግዲህ በጌታ ልደት ማንም አዝኖ ጥቁር ለብሶ መዋሉ ልክ እንዳልሆነ፣ ምንም ሀዘን ምንም መጎሳቆል ቢኖርብን የጌታችን ልደት ስለሆነ በመወለዱ ደስ ብሎ ነጭ ለብሰን ከመላእክቱ ጋር ልንዘምር ይገባል የሚሉ ሀሳቦችን ነው ያንጸባረቁ የሚገኙት። ሁላችን ማወቅ ያለብን ነገር የአእላፋት ዝማሬ እጅግ በጣም ትልቅ የሆነ ጠንካራ ጎን አለው። በጣም ብዙ ወጣቶች የልደትን በዓል ሲያከብሩ የነበሩት በጭፈራ ቤት፣ በመጠጥ ቤት ማታውን በቃ ሰክሮ በመንዘላዘል በመጨፈር እንደሆነ ይታወቃል። ይህ የአእላፋት ዝማሬ ከመጣ እንግዲህ ይህን 2 ዓመት ግን የጌታ ልደት ሁሉም ሰው በመዝሙር እንደሚያሳልፈው፣ ይህም ደግሞ ትልቁ ጠንካራ ጎኑ እንደሆነ ይታወቃል። የአእላፋት ዝማሬን ለፖለቲካ የሚጠቀሙበት ሰዎች አሉ። አዎ ለፖለቲካ የሚጠቀሙበት ሰዎች አሉ። አሰፍስፈው ኦርቶዶክሳውያን እየሞቱ አይደለም በዚህ መልኩ ተመችቷቸው ነው የሚኖሩት የሚለውን ነገር ለመዘገብም በጣም ያሰፈሰቡ ሚዲያዎች አሉ። እነዚህ ያሰፈሰፉ ሚዲያዎች ደግሞ እኛ ኦርቶዶክሳውያን ስንሞት ስንታረድ የማይዘግቡ ግን ደግሞ ደስታችንን የሚጠባበቁ ደስተኛ ሳንሆን ግን ደግሞ ደስተኛ ናቸው ብለው ለዓለም ሕዝብ ለማንጸባረቅ በጉጉት የሚጠብቁ ሰዎች አሉና ይህ ስራ ሊሰራበት ይገባል። በአእላፋት ዝማሬ ይደረግ። በሚደረግበት ሰዓት ግን አሁንም ቢሆን ኦርቶዶክሳውያን የተጨፈጨፉ መሆናቸውን የሚያሳይ ነገር ያስፈልገናል የሚልን ሀሳብ ብንይዝ መልካም ነው ላለው። እኔ በአእላፋት ዝማሬ ያለኝ አቋም ምንድን ነው የሚለውን ነገር እስኪ አንድ ወንድሜ እጅግ በጣም በዝርዝር የገለጸው ነገር አለ። ይህን ቪዲዮ አንዴ ላሳያችሁ። የአእላፋት ዝማሬ ጃንደረባው እግዚአብሔር አይመስገን፣ ምስጋና አይቅረብለት፣ አምልኮ አይፈጸም ያለ ሰው የለም። ይህ ከአጋንንት የሚመጣ ድምፅ ነው እያልን ያለ ነው ወይም እየተባለ ያለውና ትክክለኛውም ኦርቶዶክሳዊ ማለት ያለበት በዚያ ቀን እድሉን ተጠቅሞ የታረዱትን የተገደሉትን በስሙ በእሳት የተቃጠሉትን ለዛውም ደግሞ እስኪ አንድ ጥያቄ ልጠይቃችሁ። ቤተክርስቲያን ሰማዕትነት እንዳያልፋችሁ ብላ ጥሪ አድርጋ ነው እነዛ ምእመናን የሚገደሉት የሚታረዱት? ፈልገውት ነው? እንደ ሰማዕቱ ቅዱስ ጊዮርጊስ ወደ ሰባው ወደ እነዛ ነገስታት ሂዶ እንደተዋጋቸው ረዱኝ ግደሉኝ እንዳለው እንደነሱ ነው የሄዱት? በሀገር ውስጥ እንደተደረገው በአፄ ሲሲኒዮስ ዘመነ መንግስት ጊዜ ሰማዕትነት እንዳያልፍ ተብለው እንደታረዱት ከ8000 በላይ ኦርቶዶክሳውያን እየተጠራሩ እንደነሱ ነው የሞቱት? እንደዛ ነው። አቅም ጠፍቶ ሩጦ ማምለጥ አቅቷቸው ለልጆቻቸው መሰንበት ፈልገው እንዳንተ ልጆቻቸውን አቅፈው መሳም ፈልገው አቅም ስለጠፋ አለሁላችሁ የሚላቸው ስለጠፋ ነው ተፈልገው ተይዘው እየታረዱ ያሉት። ይህን በኢንተርናሽናል ደረጃ ሞታችን ታውቆ ይህን የሚፈጽም አካል ተጠያቂ እንዳይሆን ግን ይህን እድል ትናንትና ቦሌ መድኃኔዓለም ግባ አይቻልም ብለው የገዛ ቤትን አስለቅቀው መስቀል አደባባይን እዛ ውስጥ አጉረው የነበሩ ሰዎች ዛሬ ስፖንሰር አድርገው ኮንግራቹሌሽንስ እና ህዚህ መተዘምር ብለው በካሜራ ሲቀርጹ ትክክለኛ ነገር እየፈጸምክ ነው የሚመስል። እሺ ችግር የለም። አሁን እኮ አይደረግ ማለት እኮ አይደለም። ያገኘውን እድል ግን ካልተጠቀምክ የውሸት ነው የምታስመስለው ነው የምልህ። አስመሳይ ነህ፣ ከገዳዮች አትበልጥም ነው የምልህ ያለሁት። ፋክቱ ይህ ነው። ትክክለኛ ከሆነ ግን የሞቱት እየታሰቡ እየተነባ አንተ ሆይ እስከ መቼ ዝም ትላለህ? ተነስ፣ እየን ተመልከተን፣ ስለ ስምህ የምንሆነውን እባክህ ዝም አትበል ተብሎ መነገር አለበት፣ መለመን አለበት። ቅዱስ ዳዊት ተነስ እንደሚለው ሰማዕታቱን አዎ የሚያቀዳጅ አምላክ አላቸው። ግን እሳ ፈልገውት ነው ሄዶ የሚሞቱት የሚታረዱት አይደለም። መቆየት ሰንብተው መቆየት ፈልገው መሰንበት ለልጆቻቸው ፈልገው ነው የሚሞቱት አቅም ስለጠፋ። እነዚህን ኦርቶዶክሳውያን ፕሮቴክት የሚያደርግ አካል እስኪገኝ ድረስ ግን ጩኸታችን በደንቡ ነው መሰማት አለበት። ይህን እድል ተጠቀሙት። እስኪ እንጠቀመው።
ጥቁር በጥቁር ለብሳችሁ እስኪ እነሱ ስታስቡ ስታለቅሱ ዋሉ። እስኪ እናልቅስ። ትክክለኛ ከሆነ ነጭ በነጭ ለብሶ ጧፍ አስይዞ ካሜራ ቀርጾ በኢንተርናሽናል ደረጃ እኮ ዝም ብሎ እኮ ነው የሚለፈልፉት። አሜሪካ ኮንግረስ አባሎች ሴናተሮች ጋር ተገናኝተው ሁሉ ያወሩት ሁሉ የፖለቲካ ይዘት ነው ብለው ከዛ በኋላ በኢንተርናሽናል ደረጃ ያንን ነገር አስገብተው ምናምን የእኛን ጩኸትና ድምፃችንን አፍነው ይህን ጉዳይ ኮላፕስ ካደረጉት ከገዳዮች ተለይታችሁ አትታዩም። ስም ዝርዝራችሁ እየተለጠፈ ማለት በቃ ተይዞ ማለት ዶክሜንት ተደርጎ ከዚህ ሁሉ ጭፍጨፋ ጋር ተገናኝቶ ስማችሁ ለዘላለም እንዲሁ ነው ይቀራል። ፋክቱ ነው። በዚህ ጉዳይ ላይ ሊድ የምታረጉ ሰዎች ማለት ነው አስቡ። ማረና ሲደረግ እንኳን ስማቸው እየተጠቀሰ ነው ትክክለኛ መሆን ያለበት። ቤተክርስቲያን አሁን ስማቸውን አውስታ ታውቃለች? በየቅዳሴው በየእንትኑ የለም። ችግር የለውም። አያችሁት? ትናንትና ምእመናን እየሞቱ ነበር አይደል? በምእመናን እየጮሁን ነበር አቤት አቤት እያን። አሁን ወደ ቤተክርስቲያን አስተዳዳሪዎች መጣ። ቀጣይ ደግሞ ወደ ሊቃነ ጳጳሳት ይመጣል። የዛኔ በቃ እየዘመረን መግባት ነው። ያንን የጃንደረባው ዝማሬ ቀን ይሄ የሚያደርግ ሰው ይኖር? አይ ዶንት ቲንክ ሰው እንጂ መዝሙር አይቅረብ ዝማሬ አይደረግ ያለ ሰው የለም። ይሄ ካጋንንት ስለሆነ ቀኑን ግን እንጠቀምበት ነው። መድኃኔዓለም ወስደው ቦሌ መድኃኔዓለም አጉረውን የነበሩት አደባባይ ነጭ በነጭ ለብሰን እንድንወጣ የፈቀዱልን ሂሳባቸውን ስለሰሩ ነው ሰዎቹ። ሌላ ምንም ጥያቄ የለውም። ፋክቱ ይህ ነው። እና እንደው ያልተባለውን እያላችሁ አታስመስሉ። ከገዳዮች ተለይታችሁ ማትታዩ ሰዎች አላችሁ። ወንድማችን እንደሰማችሁት ነው እንግዲህ የአእላፋት ዝማሬ እጅግ በጣም ጠንከር ያሉ ሀሳቦች የሚተሰጡበት ይገኛሉ። የአእላፋት ዝማሬ መደረግ አለበት፣ ግን ደግሞ ሲደረግ ምን መሆን ይጠበቅበታል የሚለውን ነገር በዝርዝርም ነግሮናል። ከዚህ በፊት በቦሌ መድኃኔዓለም ነው ሲደረግ የነበረው። አሁን ላይ ወደ መስቀል አደባባይ እነርሱም ቢሆን ፈቅደው ያመጡበት ምክንያት እቺ ፖለቲካዋን ለመስራት እንደሆነ የሚታወቅ ነገር ነው። እነርሱ ፖለቲካቸውን ካሰቡ እኛ ደግሞ በዚህ በመስቀል አደባባይ እጅግ ትልቅ የሆነ ስራ ይጠበቅብናል የሚለው ነገር ሁላችንም ያስተማምናል። በጌታችን በመድኃኒታችን በኢየሱስ ክርስቶስ በዓለ ልደት ሁላችንም እንደሰታለን። ሁላችንም እንግዲህ ከመላእክቱ ጋር አብረን እንዘምራለን። ስንዘምር ደግሞ ሞታችንን የዓለም ሕዝብ እንዲያውቀው ልናደርገው ይገባናል። ሁሉም ሰው ነጭም ይልበስ ጥቁርም ይልበስ፣ ግን ደግሞ በዚህ በሀገራችን እየሞትን እንደሆነ እየታረድን እንደሆነ እኛ ነጭ እንኳን ብንለብስ ልባችን ጥቁር እንደሆነ ሀዘን ላይ እንደሆነ የሚያሳይ ነገር እኛ እንጠብቃለን። በ2017 ዓ.ም እንግዲህ አንድ ዶክመንተሪ አእላፋት ዝማሬ ላይ ቀርቦ እንደነበር ሁላችሁም ታውቁታላችሁ። ይህ ወደ ኦሎምፒክ ሰዎች የሚል ነገር ማለት ነው። በዚሁ በአእላፋት ዝማሬ ላይ ዶክመንተሪ ያስፈልገናል። ዶክመንተሪ ሲዘጋጅ ደግሞ መሞታችን መታረዳችን ህፃናት ያለ እናት ያለ አባት ህፃናት አካል ጉዳተኛ ሆነው በማዕተባቸው ምንም የማያውቁ ህፃናት እንደዚህ ጭንቅ ላይ መግባታቸው እኛም ቢሆን አሁን በኢትዮጵያ ሀገራችን ኦርቶዶክሳዊ ሆነን መቀጠል እንዳልቻልን የሚያሳዩ ዶክመንተሪዎችን እንጠብቃለን። ይህም ደግሞ የዓለም ህዝብም እንዲያየው በ2017 እንደተደረገው ወደ ኦሎምፒክ ሰዎች እንደተባለው በእንግሊዝኛም በአማርኛም ተሰርቶ እጅግ በጣም ትልቅ ነገር ሊሰራ ይገባል እንላለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ በዓለ ልደት ሁላችንም ልንደሰት ይገባል። ነጭም እንለብሳለን። የጌታን መወለድ ነው የምናስበው፣ ግን ደግሞ ልባችን ጥቁር እንደሆነ ሀዘን ላይ እንደሆነ ደግሞ አስበን በዛ በመስቀል አደባባይ እጅግ ትልቅ ታሪክ እንስራ ብዬ እኔም በዚሁ መልእክቴን አስተላልፋለሁ። በመጽሐፍ ቅዱስ የምናውቃቸው ታሪኮች አሉ። የነ ሰለስቱ ደቂቅ እንግዲህ በእሳት ላይ ሆነው እንግዲህ እግዚአብሔርን በመዝሙር እንዳመሰገኑት፣ ሌሎችም እነ ጳውሎስ እነ ሲላስ በእስር ቤቱ ነው እግዚአብሔርን በመከራቸው ጊዜ ሁሉ እንደዘመሩለት እንዳመሰገኑት ሁሉ እኛም መከራ ላይ ነው ያለነ፣ ችግር ላይ ነው ያለነ፣ መታረድ ላይ ነው ያለነ፣ ግን ደግሞ እግዚአብሔርን ደስ ብሎ እናመሰግነዋለን። ለዓለም ህዝብ ደግሞ እኛ በኦርቶዶክሳዊነታችን እየተገደልን እየሞት በቃ መኖርም እንዳልቻል የምናሳይበት ትልቅ እድል ነው ብዬም አስባለሁ። እንግዲህ ከዚህ ርዕሰ ጉዳይ ሳንወጣ በአእላፋት ዝማሬው ጥቁር መለበስ አለበት እንደዚህ መደረግ አለበት እያሉ የሚቃረኑ ሰዎች ከዚህ በፊት እንዲህ አይነት ሰዎች እንደሚመጡ ዲያቆን ሄኖክ ኃይሌ በትምህርቱ ተናግሮ ነበር እያሉ ወሬው እንዲና እንዲህ የሚያደርጉ ሰዎች አሉና እስኪ ከዚህ በፊት ዲያቆን ሄኖክ ኃይሌ ምን ብለው ነበር? አንድ ቪዲዮ እስኪ ላሳያችሁ። ሴራ ተንታኞች አሉ። የቤተክርስቲያን አገልግሎት ስታገለግሉ ሰዎች ሐሳብ ተቃውመው እናንተን ተቃውመው አልችል ሲሉ ሂድን አጀንዳ አላቸው ከጀርባ። አንተ ሞኝ ነህ፣ መዝሙርን ነው የምታየው። አንተ ሞኝ ነህ፣ ትምህርቱን ነው። ከጀርባ ብዙ የሚሰራ አለ ሴራ የሚላል። ሰዎች ሐሳብ የሚቃወሙት ሐሳቡ ጥሩ ስላልሆነ ሳይሆን ሐሳቡን እነሱ ስላላመጡት ከነሱ ስላልመጣ ነው። ይሁዳን ታስታውሱታላችሁ። መልካም ሐሳብ ይመስሎ ሽቶ አምጥታ አፈሰሰች ለጌታ አይደለ? ባለ ሽቶ ማርያም ምን አለ ይሁዳ? ሐሳብ ሰጠ። ይህ ሽቱ ለድሆች ቢሰጥ ይጠቅም ነበር አለ። ግን ለድሆች አስቦ አይደለም። ጥሩ ሐሳብ ነው ያቀረበው፣ ነዳያን ይረዱ ነው ያለው። ግን ለድሆች አስቦ አይደለም።
ብዙ ጊዜ ሐሳብ የምንቃወመው ሐሳቡ መጥፎ ስለሆነ አይደለም። እንግዲህ መምህር ዲያቆን ሄኖክ ኃይሌ የተናገሩት ነገር ይህንን ይመስላል። ይህንን ትምህርት ደግሞ ያስተማሩት ከ7 ከ8 ወር በፊት ነበር። በሰንበት ትምህርት ቤት አገልግሎት አንድ አገልጋይ ምን አይነት ፈተናዎች ይገጥሙታል ብለው የነህምያን ታሪክ አንስተው ያስተማሩት ትምህርት ነበር። ግን አንዳንድ ሰዎች ደግሞ እንደው ይህንን ሰሞን የአእላፋት ዝማሬ ላይ አንዳንድ ነገር በመነሳቱ የተናገሩት ነው እያሉ ሚዲያ ላይ ያራገቡት ይገኛሉ። ይህንን ሰሞን ሳይሆን ከዚህ በፊት ያስተማሩት ትምህርት እንደሆነ እንድታውቁት ይገባል። ከዚህ ከአእላፋት ዝማሬ ጋር ግን እንደው አእላፋት ዝማሬ እንደዚህ መሆን አለበት እያሉ ሲቃወሙ የነበሩ ያንንም ደግፈው ደግሞ ሲናገሩ የነበሩ ሰዎች ሁሉም ከቀናይነት ነው እንጂ እንደው አእላፋት ዝማሬ እንደዚህ አይደለም፣ ጥቁር መለበስ አለበት ያሉ ሰዎች የሚነቀፉ የኦርቶዶክስ ጠላት የሆኑ አእላፋት ዝማሬ መደረግ አለበት፣ ነጭ መልበስ አለብን ያሉ ሰዎች ደግሞ በኦርቶዶክሳውያን ግድያ ደስ የሚላቸው አድርገን የምናይ ሰዎች ካለን ግን ልክ አይደለም። የአእላፋት ዝማሬ ሚዜ መደረጉ አይቀርም። ሲደረግ ደግሞ ያንን ሰዓት አሁንም ቢሆን ድምጻችን የምናሰማበት የኦርቶዶክሳውያን ግድያ በጣም በዓለም ደረጃ ጮክ ብሎ የሚሰማበት በጣም ብዙ ነገሮች የሚተላለፉበት እንዲሆን ሊሰራበት ይገባል የሚል ሐሳብ አለኝ። ሌሎች ሐሳቦች ካላችሁ እናንተም ኮሜንት አድርጉ። በዚህ በአእላፋት ዝማሬ እኔ ያለኝ አስተያየት ይህንን ይመስላል ለማለት ነው። ወደ ሌሎች ቪዲዮዎች እንሄዳለን። ወደደን አላ ወደደ ለኛ መረጠ ያው እንግዲህ እቺ ልጅ እንዳያችኋት ነው። ሙሉ ቪዲዮን ገብቼ ሳየው የሙስሊም ነሽዳ ነው እንዳለ እየሰራች ፖስት የምታደርገው። ማተዋን አስራለች። በቃ መነጋገሪያ ሆና ሙስሊሞች ላይክ እንዲያደርጓት እኛ ደግሞ ለምን ብለን ጥያቄ እንድናነሳባት ነው እንዲህ አይነት ነገሮችን የምትሰራውና እኔ ሰው አሁን ላይ ያለበት ጤነኝነት እኔ እያሳሰበኝ ይገኛል። ለምን ሰው ያነ የሙስሊም እምነት ልክ አይደለም ብሎ የሚያምንበት ከሆነ ለምን በዚህ መልኩ በዛ ነገር ለመታወቅ እንደሚፍጨረጨር አላቅም። እንኳን የሙስሊም ነሽዳ ነውና የፕሮቴስታንት መዝሙር መዘመር ኃጢአት ነው፣ ጣዖት አምላኪነት ነው። ግን በዚህ መልኩ የምናገኘው መታወቅ ሳይሆን መጥፋት እንደሆነ እናውቀው ይገባል። የምታውቋት ሰዎች ካላችሁ ከስራሽ ተቆጠቢ፣ በኦርቶዶክሳዊነትሽ እግዚአብሔርን አመስግኚ፣ ለእግዚአብሔር ዘምሪ ያላችሁ መልእክት እንድታስተላልፉልኝ ስል በዚህ መልእክቴን አስተላልፋለሁ። ያሳዝናል። እንቀጥላለን ቪዲዮአችን። አንዳንድ ስህተታችሁን ለማብራራት አትሞክሩ። ተሳስቻለሁ ነው አለቀ። ሲነግሯችሁ አንዳንድ ሰው እንደዚህ እኮ አይደለም እንደዛ ሰዎች በድለሃል ስትባሉ አጥፍታችኋል ስትባሉ እንኳን በደለኛ የሆንከው ቅዱሳን እንኳን አዎ ነው የሚሉ። በቃ መጀመሪያ ነገር ከዛ ቤት ሄደ ራስን ትመረምረዋለህ። አጥፍተህ ከሆነ ትታረማለህ። ካላጠፋ አጠፋ መባል በረከት ስለሚሆንህ ደስ ብሎ ታድራለህ። እና ለትህትና ተብሎ አንደኛ እኔ ሰይጣን ነኝ አይባልም። ሁለተኛ እኔ መናፍቅ ነኝ አይባልም። ሶስተኛ እኔ ይሄ ምናምን ተብሎ ምናምንቴ ምልክት አይባልም። በመጻሕፍት ተጽፎ የምናገኛቸው ቅዱስ ዳዊትን ያክል ትሁት ሰው የለም። ራሱን በሱ ልክ የሚወቅስ ሰው አታገኙ። አሁን ቅዱስ ጳውሎስ በጣም ራሱን ይወቅስ ነበር፣ ግን እንደ ዳዊት አይሆንም። ቅዱስ ጴጥሮስ ራሱን ይወቅስ ነበር ስለ ኃጢአታቸው። እንደ ቅዱስ ዳዊት ራሱን የሚወቅስ የለም። የዳዊት መዝሙር ውስጥ ወቀሳውን ብቻ እኔ ኃጢአተኛ ነኝ፣ እኔ እንዲህ ነኝ፣ እኔ ደካማ ነኝ፣ እኔ ትልኝ ብለ ብትቆጥሩት ራሱን ችሎ አንድ የመጽሐፍ ጥራዝ ይወጣዋል። ይሄን ያልተውት ነው። ግን እኔ እግዚአብሔር እኔ ሰይጣን ነኝ የሚልበት ቦታ ግን አታገኙም። እኔ መናፍቅ ነኝ የሚልበት ግን አታገኙ። ለዛ ነው አባታችን አባ አጋቶን 30 ዘመን ድንጋይ ጎርሶ ሲኖር ድንጋዩን አወጥቶ መልስ የሰጠባት ብቸኛዋ ስፍራ አንተ መናፍቅ ነህ ሲባል ነው አይደል? አይደለም ማለት እና መነኮሳት ተሰብስበው አባ መቃርስም ነበርና አባት ሆይ ሁሉን ታግሰ ምን ነው መታገስ አቃተ ሲባል ሌላውን ብትሉኝ ለነፍሴ ይስማማኛል፣ ሀጥ ብትሉኝ፣ ዘማዊ ብትሉኝ፣ አረመኔ ብትሉኝ፣ የፈለጋችሁትን ብትሉኝ ለነፍሴ ይስማማታል። ለነፍሴ የሚስማማ ምንድነው? ሀጥ መባል በደለኛ መባል ይስማማል። መናፍቅ የሚለው ግን ለነፍሴም ለስጋዬም አይስማማም። እና የማይታገሷቸው ነገሮች እንዳሉ በዓለም ታሪክ ለአርምሞ ብሎ ድንጋይ የጎረሰው አባ አጋቶን አሳይቷልና 40 ዘመን ኃጢአት የሰራው 40 ዘመን ኃጢአትን ንቅስ አድርጎ ምን ቀረችኝ እያለ የሰራ አባ ብሎ ያለ አይደለም። የበግረኛው ምን ነበር የሚል ሲጸልይ አልቦ እግዚ ዘንበለ ምህረት ወአልቦ ገብር ንበለ ኃጢአት ይላል። አበስኩ በበስብስባ ይላል። በሰባት 70 ጊዜ በደልኩ። ጌታ ሆኖ ያለ ቸርነት ያለ ምህረት፣ ባሪያ ሆኖ ያለ ኃጢአት ያለ በደል የለም ማረኝ። በቃ 40 ዘመን በደለ፣ 40 ዘመን ንስሐ ገባ፣ ከቅድስና ደረሰ።
ናንን ማስተዋል ያስፈልጋል። መምህራችን ዲያቆን ዮርዳኖስ አበበ እግዚአብሔር የአገልግሎት ዘመኑን ያርዝመልን። እጅግ በጣም ደስ የሚል ትምህርትን ያስተማረን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን ቲክቶክ ላይ ትሬንድ የሆነ ነገር አለ። በዛ ትሬንድ ግን እኛ ኦርቶዶክሳውያን ሳያገባን በጣም ብዙ ኦርቶዶክሳውያን ያንን ቪዲዮ እየሰሩበት ይገኛሉና ያንን ነገር ምንድነው፣ ስህተቱስ ምኑ ላይ ነው የሚለውን ነገር እስኪ አብረን የምናየው ይሆናል። ይህን ቪዲዮ አይተን እንመለስ። ዋሴን አጣቀው ማነው ዋስ? ኢየሱስ። የትኛው? የናዝሬቱ ኢየሱስ በመስቀል ላይ ስለኔ ኃጢአት ሞቶ እኔን ነፃ ያወጣኝ ኢየሱስ። እስቲ አሜን በሏ። ከሰይጣን አይደለም እኮ የሚያድን ከእግዚአብሔር ነው የሚያድን። እግዚአብሔር ነፃ ነካለ ሰይጣን አሮርጦ ሊይዝ አይችልም። ሰይጣን የሚይዝ ከእግዚአብሔር ወደ ከቃል ነው፣ ደጅ ነው ጠብቆ የሚይዝ። ውስጥ ከቆምክ ማን ነው የሚይዝ? እንግዲህ የሰማችሁትን የፓስተር ጥላሁንን ንግግር ሰሞኑን ብዙ ሰው ከፎቶና ከቪዲዮ ጋር እያደረገ እንደ ትሬንድ ሲጠቀምበት ነበር። ምናልባት አሁን የምናገረው ንግግር የፕሮቴስታንት እምነት ተከታዮችን አይመለከትም። ምክንያቱም የእምነቱ ተከታዮች ትሬንድ አድርገው ቢጠቀሙበት መብታቸው ነው። ሰው የራሱን አስተሳሰብና ሃይማኖት መከተል መብት ስላለው። በጣም የገረመኝና እርማት ግን የሚያስፈልገው የኛው ኦርቶዶክስ ተዋህዶ ቤተክርስቲያን ልጆች የሆናችሁ ይሄንን ጉዳይ ወይም ይሄንን ድምጽ ተጠቅማችሁ ጭራሽ እንደ ባክግራውንድ የተጠቀማችሁት ምስልና ድምጽ ከገዳም ተሳልማችሁ ስትወጡ መቋሚያ ይዛችሁ ነጠላ አጣፍታችሁና ጭራሽ ማህተባችሁ እየታየ ጅምር ይሄን ስትጠቀሙት ነበረ። ከታች እንደምትመለከቱት ማአት ወንድምናቶች ሰርተውበታል። አንዳንዱ ነጠላ እየለበሰ አንዳንዱ ከገዳም እየወጣ እና ደግሞ የተሰራበት መንገድ ትንሽ ይረብሻል። ሰው እንዴት ነው ነጠላ አድርጎ የአንድን የፕሮቴስታንት ትምህርት ድምጽ ባክግራውንድ አድርጎ የሚጠቀመው? በቃ ቤተክርስቲያንን አላወቅናትም ወይ? እባካችሁ ወንድምቶች፣ ገዳም መሳለም መልካም ነው፣ ጸበል መጠጣቱ መልካም ነው፣ አብያተ ክርስቲያናትን መዞሩ መልካም ነው፣ ንግስ ማንገሱ መልካም ነው። ግን ይሄ ሁሉ ህያው የሚሆነው የእግዚአብሔርን ቃል ስናውቅ ነው። የምንከተላትን ተዋሕዶ ቤተክርስቲያን እንወቃት እባካችሁ። በኦርቶዶክሳዊት ቅድስት ቤተክርስቲያን ውስጥ ስንኖር ሁልጊዜ መርሳት የሌለብን ነገር የኛ ቅድስት ቤተክርስቲያን ምንም የጎደላት ነገር የለም። ከሌሎች ተቋማት ወይም የእምነት ቅርጽ ካላቸው አካላት ምንም አይነት ዶግማም ቀኖናም ትውፊትም አትዋስም፣ ልትዋስም አትችልም። ቅድስት ቤተክርስቲያናችን ከሌላ ተቋም የምትፈልገው ምንም ነገር የላት። ምክንያቱም ምልዕት ቅድስት ኩላዊት የሆነች ቤተክርስቲያን ስላለችን የቀረላት የጎደለባት ቤተክርስቲያን አይደለም ያዝ ነው። ፍጽምትና ልዕልት የሆነች ቤተክርስቲያን ያለችን። አንዱ እኮ ቤተክርስቲያንን ፍጽምት ካረጋት መካከል አንዱ አስተምህሮዋን ትምህርቷ ማለትም መሰረተ ሃይማኖቷ፣ ዶግማ፣ ቀኖና፣ ትውፊቷ ምንም ያልጎደለበት ምንም አይነት ነገር ከሌላ ተቋም የምትዋስ አይደለችም። ምናልባት ሌሎች ተቋማት ከኛ ያለ ፈቃድ የሚወስዷቸው ብዙ ነገሮች አሉ። ልክ እንደ ዘረፋ በግልጽ እየዘረፉ ነው ያተቅርሰተ ሊጠቀሙ ይችላሉ። ምክንያቱም ስለሌላቸው ቤተክርስቲያን ከማንም የምትዋሰው የምትሰርቀው የምትበደረውም ነገር የላት። ስለዚህ ይህን የምታረጉ ወንድምቶች ያለማወቅም ከሆነ እንደው ንስሐም ግቡበት፣ አስተካክሉት። ከዚህ ባለፈ ግን ለበኋላ ላለው ግን ይሄን ቪዲዮ ብትደልቱት ምክሬ ነው። ነገ ከነጎዲያ ለእናንተ ራሱ ይሄ ጥሩ አይደለም። ሁሌም እኛ የምናደርገው ኦርቶዶክሳዊ ተግባራት ለሌሎች ጭምር መሰናከያ መሆን የለባቸውም። አንድ ሁለት ወንድም ጀምረው ማአት ሰው እየተቀባበሉ አይቻልም። ይሄ በጣም በፍጹም ስህተት ነው። ምናልባት ከሌሎች የእምነት ተቋማት ጋር አንድ የሚያደርገን ሀገራዊና ማህበረሰባዊ ስጋዊ ጉዳይ ብቻ ነው። መንፈሳዊ በሆነው ጉዳይ ላይ ዝማሬ ሼር አናደርግም፣ ትምህርት ሼር አናደርግም፣ አምልኮት ሼር አናደርግም። ምንም አይነት በመንፈሳዊ በሆነው ጉዳይ ላይ የምንጋራው ነገር የለንም። ይሄ ስል ደግሞ ምናልባት አንዳንዶቻችሁ ምን ችግር አለው የሚጠቅሱት እኮ መጽሐፍ ቅዱስ ነው፣ የሚጠቀሰው እኮ የመጽሐፍ ቅዱስ ቃል ነው የምትሉ ደግሞ አላችሁ። እሱማ ምን ይደንቃል? ጌታችን ኢየሱስ ክርስቶስን በነበረበት ሰዓት አጋንንትም እኮ መጽሐፍ ቅዱሳዊ ቃልን ሲጠቅሱ ነበር። ለምሳሌ የማቴዎስ ወንጌል ምዕራፍ 4 ላይ ጌታችን ኢየሱስ ክርስቶስ ዲያብሎስ ሲፈትነው አንዱ ከጠቀሳቸው ጥቅሶች መካከል የእግዚአብሔርን ቃል ጠቅሶ ነው። ምንድነው ያለው? መላእክቱ ስላንተ ይታዘዙልሃል ተብሎ እንደተጻፈ ነው ያለው። ለዚህ ጥቅስ ይጠቅሳል ማለት ነው። ያለ ጊዜያችን ልታጠፋ መጣህ እንዴ አይደል? ከእግዚአብሔር ተልከ እንደመጣ እናውቃለን እኮ ብለዋል። መንፈስ የሆኑ ቃላትን ተናግረዋል። ቃሉን ስለተናገርክ ብቻ ግን ትክክል አትሆንም። ቃሉ ሕያው የሚሆነው በአይምሮህና በልብ የምታስበው ሩቱ የሆነ እምነት ሲኖርህ ነው። ይህ ብቻም ደግሞ አይደለም። ለምሳሌ አይሁዳውያን ክርስቶስ በነበረበት ሰዓት እኮ ክርስቶስን ሲገዳደሩ ይጠቅሱ የነበሩት የሙሴንና የነቢያትን መጽሐፍት ነው። በደንብ ጥቅስ ይጠቅሱ ነበር። ጭራሽ ልብሶቻቸው ላይ ሕጉን በመጻፍ ጭምር። ግን ያ እውነተኛ ሊያሰኛቸው አልቻለም። እና አንድን ቃል ስለተናገሩ ከኛ ጋር ተመሳሳይ ናቸው ማለት አይደለም። የምንከተላትን ቤተክርስቲያን እባካችሁ እንወቅ። ይህንን ማረም አለብን ለማለት ነው።
ወንድማችን እንደሰማችሁት ነው እንግዲህ እንዲህ አይነት ነገሮች ትሬንድ ሲሆኑ በጣም ብዙ ቪው ቲክቶክ ላይ ስለሚያስገኙ በጣም ብዙ ላይክ ስለሚያስገኙ እኛም ኦርቶዶክሳውያን ሳንመረምር እንገባባቸዋለን። ከኛ ከኦርቶዶክሳዊ አስተምሮ ጋር ይጋጫል አይጋጭም የሚለውን ነገር ዝም ብለን ነው የሚንገባበትና ይህ ነገር ልክ አይደለም። አሁንም ቢሆን የምናደርጋቸውን ነገሮች ሁሉ ከኛ ከኦርቶዶክሳዊነት ጋር መርምረን ሊሆን ይገባል። በዚህ ትሬንድ የሰራችሁ ኦርቶዶክሳውያን ካላችሁ ያንን ቪዲዮ አጥፉት። ለምን እኛን ኦርቶዶክሳውያን የሚገልጽም ነገር ስላልሆነ ወንድማችን እጅግ በጣም እናመሰግናለን። የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። ግን በንግግር ያጠፋሁት ነገር ካለኝ ኮሜንት አድርጉኝ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። ዛሬም እንደ ሁሌው የ500 ብር ካርድ የሚያሽልም ጥያቄ አዘጋጅተናል። ጥያቄውን አይተን እንመለስ። የዛሬው ጥያቄያችን አለት የሚል ቅጥያ የተሰጠው ሐዋርያ ማን ነው? ሀ ቅዱስ እንድርያስ፣ ለ ቅዱስ ጴጥሮስ፣ ሐመርኋ ቅዱስ ቶማስ፣ መ ቅዱስ ታዲዮስ። የዛሬ ጥያቄያችን እጅግ በጣም ቀላል ነው። ሁላችሁም ልትመልሱ ይገባል፣ ግዴታ ነው። የመለሱ ሰዎችን ሰብስበን እጣውጥተን በቀጣይ ቪዲዮ ተሸላሚ ነው የምናሳውቅ ይሆናል። ይህንን ቪዲዮ ላይክ አድርጋችሁ የጀመራችሁ ሰዎች እናመሰግናለን። ላይክ ያላደረጋችሁ አሁንም ይህንን ቪዲዮ ላይክ አድርጉት። ለቻናሉ አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራም እና የቲክቶክ አካውንቶቻችን ላኩልን። አይተን መርጠን ወደ እናንተ የምናቀርባቸው ይሆናል። በሌሎች አስተማሪና ወቅታዊ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። አቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳን ያልፋል ሁሉም ታሪክ ሆኖ በፊት ሲለካ ማን አፈረ ማን ጎደለ አንተን የጠበቀ ጸና ልቤ በእግዚአብሔር ይህን እያወቀ አቷል ጎሎበታል